እንደምን ሰነበታችሁ አድማጮቻችን፣ ተመልካቾቻችን። ይህ በየሳምንቱ የምናደርገው የመጽሐፍ ቅዱስ የውይይት ክፍለ ጊዜያችን ነው። በዚህ ሰሞን እያጠናን ያለነው ፍንጮች፣ ምስሎች፣ ምሳሌዎች የመጽሐፍ ቅዱስን ትንቢት እንዴት ልናጠና ይገባል በሚል መሰረት እየጣልን ያለነው። ያለፈው ሳምንት እንዲሁም ባለፈው ሳምንት በሁለቱም ስለ ህዝቦች ስንናገር ነበር። በመጽሐፍ ቅዱስ መሰረት መንግስት፣ ህዝብ፣ የአሕዛብ መንግስት እንዴት እንደሚመሰሉ ባህሪያቸውንም ስናይ ምክንያታቸውንም ስናይ ነበር። ዛሬ ግን ወደ መስዋዕት እንመጣለን። መስዋዕቱን ማስተዋል፣ ትንቢትን ለማስተዋል የእግዚአብሔር የሰጠው የመስዋዕትነት ስርዓት ማስተዋል እንደሚገባ፣ በተለይም ደግሞ ክርስቶስ ያደረገውን ዋናውን መስዋዕትነት ማስተዋል እንደሚገባ መሰረት እንደሆነ የምናጠናበት ክፍለ ጊዜ ይሆናል። ስለዚህ የዛሬው ርዕሱ መስዋዕትን ማስተዋል ይላል። መሪ ጥቅሱን አነብና ጸሎት ካረግን በኋላ እንጀምራለን። ዋናው ጥቅስ የተወሰደልን ራእይ ምዕራፍ 5 ቁጥር 9 ነው። እንደዚህ ይነበባል። መጽሐፉን ትወስድ ዘንድ ማኅተሞቹን ትፈታ ዘንድ ይገባሃል። ታርደሃልና በደምህ ለእግዚአብሔር ከነገድ ሁሉ፣ ከቋንቋም ሁሉ፣ ከወገንም ሁሉ፣ ከሕዝብም ሁሉ ሰዎችን ዋጅተህ ለአምላካችን መንግሥትና ካህናት ይሆን ዘንድ አደረግሃቸው፣ በምድር ላይም ይነግሣሉ። እንጸልይ። ቅዱስ አባታችን እጅግ አድርገን እናመሰግንሃለን። በአንተ መስዋዕትነት ምክንያት ሁላችን ድነናል። ይሄ ደግሞ ዋና ትምህርት መሆኑን እንድናስተውል የሚያዳምጡንም ሰዎች ይሄ የበለጠ አስተውሎ እንዲኖራቸውና ትንቢትንም በምናጠናበት ጊዜ መሰረቱ ከዚህ ጋር እያይዘን ማጥናት እንድንችል እንድረዳን ለምንሃለን። መንፈስ ቅዱስ የምናደርገው ውይይት ሁሉ ይቆጣጠር። ሁላችንም አንተ ተቆጣጠር፣ አዳማጮችንም እኛን ተወያዮችንም በኢየሱስ ስም አሜን። እንግዲህ እንዳስቀመጥኩት የዛሬ ትምህርታችን መስዋዕትን ማስተዋል ነው እና ይህ በተለይ የእንስሳት መስዋዕትነት በመጽሐፍ ቅዱስ በብዛት ተጠቅሶ የምናገኘው በቤተ መቅደሱም ስርዓት ተደጋግሞ የምናየው እንደሆነ እናያለን። እና የመጀመሪያውን ጥያቄ መጠየቅ የምንፈልገው ይሄንን የእንስሳት መስዋዕትነት ያስጀመረው ማን ነው? እንዴት ነው የተጀመረው? ይህንን ሀሳብ በመጀመሪያ የምናገኘው በመጽሐፍ ቅዱሳችን ላይ በዘፍጥረት ምዕራፍ 3 ውስጥ ነውና አዳምና ሔዋን ያንን ፍሬ ከበሉ ከተላለፉ በኋላ አንድ የተሰማቸው ነገር ነበረ። ራቁትነት ነው፣ ልብስ የላቸውም እና በዛ ጊዜ እንግዲህ ለነሱ መፍትሄ ነው ብለው ያሰቡትን ነገር አደረጉ። እሱም ቅጠል አገለደሙ ነው የሚለው መጽሐፍ ቅዱስና ከዛ ግን ቁጥር 21 ላይ ምዕራፍ 3 ቁጥር 21 ላይ እንደዚህ የሚል ሀሳብ እናገኛለን። እግዚአብሔር አምላክ ከቆዳ ልብስ አዘጋጅቶ አዳምንና ሚስቱን አለበሳቸው ይላል እና ያው ቆዳ ለመኖር የሆነ ሚሞት እንስሳ አለ ማለት ነው እና በዛ በመጀመሪያ ይህንን የመጀመሪያ የመስዋዕትነት የእንስሳት መሞትን ሀሳብ እናገኛለን። በጣም የመስዋዕትን ሀሳብ በመጽሐፍ ቅዱስ ላይ የተጠቀሰውን ብቻ ሳይሆን በሌሎችም ሃይማኖት ወይም በቅርብ ምስራቅ በሚባለው አካባቢ ባሉ ሃይማኖቶች ውስጥ በተደጋጋሚ በተለያዩ ሃይማኖቶች ውስጥ ይጠቀስ እናያለን እና ከአማልክት አሰራር ጋር በተያያዘ የአማልክቱ ያንን መስዋዕት እንዴት እንደሚቀበሉ የተጠቀሱ ታሪኮችን ስናይ የምናገኘው አንድ ሀሳብ ምንድነው? አማልክት ያው መጽሐፍ ቅዱስ ላይ እንደተጻፈው ሳይሆን ለራሳቸው ጥቅም ወይም እነሱ እንዲያገለግሏቸው ብለው ነው ሰዎችን የፈጠሩት። አንዱ እንግዲህ አንዱ አመለካከት እሱ ነው።
እና ከተፈጠሩበት እንዲያገለግሉ እንደመፈጠራቸው ደግሞ ባሪያ ሆነው እንዲያገለግሉ እና አማልክትን እንዲያስደስቱ ነው የተፈጠሩት። እና ደግሞ አማልክቱን ምግብ እንዲያበሏቸው ጭምር የተፈጠሩ ናቸው ብለው ያምናሉ። እና ስለዚህ ነው እንግዲህ መስዋዕት ለአማልክቱ እንደ ምግብ እንደ ስጦታ እየሆነ የሚቀርበው። ይሄ እንግዲህ ከመጽሐፍ ቅዱስ የመስዋዕት አቀራረብ ጋር ፈጽሞ የተለያየ ሐሳብ እንዳለው እናያለን። ሌላው ሰዎች ያው እንግዲህ በአምልኮ ውስጥ ያሉ ሰዎች ይህን የሚያደርጉት እርዳታ ለማግኘት አማልክትን መመገብ አለብን፣ ማስደሰት አለብን ከሚለው አኳያ እንደሆነ እንረዳለን። ወደ መጽሐፍ ቅዱሱ መስዋዕት ደግሞ ስንመጣ ይሄ የዚህ ተቃራኒ ነው የመስዋዕት አቀራረብ ምክንያት። ሌላው ንጽጽር አማልክትን ወይም ጣዖታትን በሚያመልኩና በመጽሐፍ ቅዱስ መካከል የምናየው ምንድነው? ወደ ላይ የሚሄድ ነው። ጣዖታትን የሚያመልኩ አማልክቶቻቸውን ለማስደሰት ወደ ላይ ነው እንትናቸውን የሚያቀርቡት። ወደ ክርስትናው ደግሞ ወደ መጽሐፍ ቅዱሱ ደግሞ ስንመጣ አምላክ ነው ሁሉን ነገር መስዋዕቱንም የመስዋዕቱንም አቀራረብ ሁሉን ነገር የሚሰጠው ከአምላክ ወደ ሰው የሚመጣ ነው። ስለዚህ ሰው ያንን መስዋዕት ሲያቀርብ አምላኩን የሚገናኝበት መንገድ ልክ በጣዖት አምላኪዎች ዘንድ እንዳለው ሳይሆን ያ በኋላ ደግሞ እናያለን በቃየን እና በአቤል መስዋዕት አቀራረብ ላይ ለአምላኩ ከአምላኩ ጋር ስላለው ግንኙነት ወይም አምላኩ ስላረገለት ነገር ነው የሰው ልጅ ያንን አጸፋ መልስ የሚሰጠው እንጂ አምላኩን ልክ በማስደሰት ደረጃ የሚያደርገው አገልግሎት እንዳልሆነ እንረዳለንና ክርስትና ውስጥ ግን ያው በተወሰነ መልኩ ይሄ ተጣሞ ስለመጣ አሁን በክርስትና ውስጥም የዚሁ የአማልክት አስተሳሰብ ተደጋጋሚ በሆነ ሁኔታ በተለያየ መልኩ ሲቀርብ ትንሽ ነገሩ እየተወዛገበ እንዳለ እንረዳለን። ልክ የፈለግነውን ነገር አድርገን ከዛ በኋላ ያንን የፈለግነውን ነገር አድርገን ከጨረስን በኋላ እግዚአብሔርን ለማስደሰት እንዳይቀየመን ለማድረግ ስጦታዎችን ማምጣት፣ መስዋዕት ማቅረብ የመሳሰለው ነገር በክርስትና ውስጥ ተደባልቆ እንደገባ እናያለን። እና ያው በሚቀጥለው ክፍል ላይ ደግሞ ከአቤልና ከቃየን መስዋዕት አኳያ ሌሎች ሐሳቦችን እንመለከታለን። እሺ አርሴማ ያለችውን ነገር ጋር በተያያዘ ዘፍጥረት ምዕራፍ 3 ቁጥር 21 ላይ እግዚአብሔር አምላክ ከቆዳ ልብስ አዘጋጅቶ አዳምና ሚስቱን አለበሳቸው ይላልና ምንም ሞት ባልነበረበት ምንም አይነት ችግር ባልነበረበት ዓለም ውስጥ እንግዲህ ይሄ ቆዳ ዝም ብሎ መሬት ላይ ወድቆ የተገኘ ቆዳ ሳይሆን ከእንስሳ ላይ የተገኘ ቆዳ ነውና ሞት ራሱ ምን እንደሚመስል ኃጢአት ምን አይነት ዋጋ እንደሚያስከፍል መጀመሪያ አዳምና ሔዋን ያዩበት አጋጣሚ ነውና ከሚበርደን ይሄ በግ ቢሞት ይሻላል የሚል ሐሳብ ያላቸው የነበረ አይመስለኝም። እና በጊዜው ምን አይነት ሰቀቀን እነሱ ላይ ሊፈጥር እንደቻለ ስናስበው እግዚአብሔር ደግሞ መልካምና ቅን አምላክ መሆኑን ቸር አምላክ መሆኑን ስናስብ ይሄ ነገር የግድ አስፈላጊ ባይሆን በዚህ መንገድ ምድ ባልተገባ ነበር የሚለውን ሐሳብ ያመጣልና ዘውዱ ቅድም ራእይ ላይ ያነበበው የመጽሐፍ ቅዱስ ክፍል ማንም ሰው ይሄንን ማህተም ሊከፍት አይችልም፣ እነዚህን ማህተሞች ሰባቱን ማህተሞች በሰማይም በምድርም ከምድርም በታች ከታረደው በግ ውጪና መንገዱ አንድና አንድ ነው የሚለውን ነገር የበለጠ እንድንገነዘብ ያደርገናል። በጣም ጥሩ ሐሳብ ነው። እንግዲህ መጀመሪያ እግዚአብሔር ነው እንግዲህ የመጀመሪያውን እንስሳ እንዲሞት ያደረገው። ከዛ በኋላ ግን አሁን ጥበብም ባስቀመጠው መንገድ በተለይ በአሕዛብ አምልኮ መሰረት እግዚአብሔርን ለማስደሰት ወይም ደግሞ አማልክትን ለማስደሰት የሚለው
ሰርጾ ገብቶ ይህንን የመጽሐፍ ቅዱሳዊ የሆነውን የመስዋዕትነት ትምህርት ፍጹም እንዳበላሸው ማየት ይቻላል። አሁንም ድረስ ውጤቱ አለ። ስለዚህ እስቲ እንግዲህ እነዚህ ብልሽቱ ሲጀምር የቱ ጋር ደግሞ ጀመረ የሚለውን ማየት አለብንና ከንቱ መስዋዕቶች ይላል። የአቤልና የቃየልን መስዋዕትነት ልዩነቱን እስቲ በዝርዝር እያወሳን ብልሽቱ እንዴት እንደጀመረ እንነጋገር። የቃየንና የአቤልን መስዋዕትነቶች የምናገኝበት ቦታ ዘፍጥረት ምዕራፍ 4 ነው። ዘፍጥረት ምዕራፍ 4 ቁጥር 2 መጨረሻ ላይ እንደዚህ ይላል፣ አቤል የበግ እረኛ ቃየንም አራሽ ነበር። በአንድ ወቅት ቃየን ከምድር አፈር ለእግዚአብሔር መስዋዕት አቀረበ ይላል። አቤልም መጀመሪያ ከተወለዱት በጎች መካከል ስባቸውን መስዋዕት አድርጎ አቀረበ። እግዚአብሔርም ወደ አቤልና ወደ መስዋዕቱ ተመለከተ፣ በቃየንና በመስዋዕቱ ግን አልተደሰተም። ስለዚህ ቃየን ክፉኛ ተናደደ፣ ፊቱም ጠቆረ ይላልና በዚህ ውስጥ ነጥለን ልናየው የማንችለው አንድ ነገር እግዚአብሔር መስዋዕትን ሲቀበል መስዋዕትን ብቻ አይደለም የሚያየው፣ መስዋዕት ሰጪውንም ነው የሚያየው። እና ልክ አሁን እንዳነበብነው ወደ አቤልና ወደ መስዋዕቱ ተመለከተ፣ ወደ ቃየንና ወደ መስዋዕቱም ተመለከተ ይላል እና መስዋዕቱ የሚሰዋበትን ልብ እግዚአብሔር ያያል። ምክንያቱም ጉዳዩ ከሚሞተው እንስሳ ጋር ብቻ ስላልሆነ ማለት ነው። ይሄ እንዲሁም እዚህ ላይ ምንድን ነው የሚለው? ቃየን ከምድር ፍሬ ለእግዚአብሔር መስዋዕት አቀረበ ነው የሚለው እና ስጦታ የሚሰጥ የሚመስል ከሰው ወደ አምላክ የሚሄድ አሁን ወንድማችን ጥበበ እንደገለጠልን ከአምላክ ወደ እግዚአብሔር የሚመጣ እግዚአብሔር ባደረገው ስራ ላይ የተመሰረተ ነገር ሳይሆን ቃየን የሚሰጠው ስጦታ ለእግዚአብሔር የፈለገውን የሚሰጥ። ምክንያቱም እንደዛ ነው ሀሳቡ። እኛ የምንሰጥ ከሆነ እኛ ነን የምንፈልገውን የምንመርጠውም እንደዛ ነው። የቃየንም አካሄድ እንደዛ ነው። እሱ በእጁ ካለው ከሚታየው ነገር አንስቶ ሰጠ ማለት ነው። እሱ ለእግዚአብሔር ስጦታ እንደሚሰጥ አይነት ነው እየሰጠ ያለው። አቤል ግን ለእግዚአብሔር አይልም፣ በቃ መስዋዕት አድርጎ አቀረበ ነው የሚለው እና በዛ ውስጥ አቤል ማድረግ የሚገባውን እንዳደረገ በራሱ ላይ ተማምኖ ስጦታ እንደሚሰጥ ለአምላኩ የሚያቀርበው ነገር እንዳለው ሳይሆን እግዚአብሔር ከሆነለት አንጻር እንደሰጠ እንዳቀረበ እናገኛለን እና የልብ ጉዳይ ነው። በተለይ በዋነኝነት ደግሞ በመሰረታዊነት ለእግዚአብሔር የሚሰጥ ስጦታ እንዳልሆነ መስዋዕት እንረዳለን። አሁን አርሴማ ካለችው ጋር አንድ ሌላ የምናየው ነገር እንግዲህ መስዋዕት የተጠቀሰው ለመጀመሪያ ጊዜ በዘፍጥረት ላይ ነው። ስለዚህ እዛ ላይ የተጠቀሰውን መስዋዕት ምንነትና እንዴት ደግሞ እንደቀረበ ቅድም ድርባ ካነሳው ከቅጠሉና ከአርሴማ መስታወት መሰለኝ ከቅጠሉና ከቆዳው ጋር በተያያዘ በደንብ አድርገን ልናስብ ይገባል። አሁን አቤልና የቃየንን ስናይ እግዚአብሔር ለምንድን ነው የቃየንን ያልተቀበለው የሚለውን በተለይ እዛ ላይ ዘፍጥረት ምዕራፍ 4 ላይ ከሚናገረው በተጨማሪ አንደኛ ዮሐንስ ምዕራፍ 3 ቁጥር 12 ላይ ምን ይላል? ስለ ቃየል ሲናገር ከክፉ እንደነበረ ይላል። ክፉ ማለት ሰይጣን ከዲያብሎስ ከክፉ እንደነበረ ወንድሙንም እንደገደለ እንደ ቃየን አይደለም። ስለምን ገደለው? የገዛ ስራው ክፉ የወንድሙም ስራ ጽድቅ ስለነበር ነው ይላል እና የቃየን መስዋዕት ያው አሁን አርሴማ ካነሳችው በተጨማሪ ለእግዚአብሔር ነው ያቀረበው ሲል ያውል መስዋዕት ነው የምትፈልገው አይደል? ይሄው ልክ ለአማልክት እንደሚቀርበው እሰጣለሁ የምትፈልገውን አይነትም እንዳለው ያሳያልና አቤል ደግሞ ይላል በአማርኛው ላይ ሲናገር አቤል ግን የእህልም መስዋዕት አቅርቧል። እንደገና ደግሞ ተጨማሪ የበግንም መስዋዕት ዘጋ እንዳቀረበና ያ መስዋዕት ደግሞ ወደፊት የሚመጣውን መሲህ የዓለምን ሁሉ ኃጢአት የሚያስወግደውን የእግዚአብሔርን በግ አመላካች ሆኖ በትህትናና ራስን በማዋረድ ያቀረበው እንደሆነ እናያለንና እግዚአብሔር በተደጋጋሚ መስዋዕታችሁን አልፈልገውም፣ አልቀበልም፣
ጤና የላችሁም፣ እባጭና ቁስል ብቻ ነው ያለው ይላል ኢሳይያስ 1:2-15 ባለው ላይ። አልፈረጠም፣ አልጠገነም፣ በዘይት አልለዘበም፣ ምናምንቴም ቁርባን አታምጡ፣ ጉባኤዎቻችሁን አልወድም፣ ነፍሴ ተጸይፈዋለች እያለ ይናገራል። ታዲያ ምን አይነት መስዋዕት ነው የሚፈልገው እግዚአብሔር የሚለውን ስንጠይቅ ኢሳይያስ ምዕራፍ 56 ቁጥር 6 እና 7 ላይ ምን ይላል? ቃሉን የሚጠብቁ ቃል ኪዳኔን የሚይዙ መስዋዕታቸው እቀበላለሁ ይላል። መዝሙር 51:17 ላይ ደግሞ የእግዚአብሔር መስዋዕት የተሰበረ መንፈስ ነው፣ የተሰበረውንና የተዋረደውን ልብ እግዚአብሔር አይጥልም ይላል። ስለዚህ የልብ ሐሳብ የልብ ምንነት ወሳኝነት አለው እንጂ እግዚአብሔርን ስለተበሳጨ ላስደስተው ወይም እንዳይበሳጭብኝ በዚህ ላረጋጋው አይነት አቀራረብና ወይም በትዕቢትና በኩራት ያውልህ መስዋዕት ትፈልጋለህ በሚል ሳይሆን ራስን በማዋረድ ነውና ለኛም እንግዲህ እዚህ ላይ ብዙ ትምህርት እንደምናገኝ ነው የምንረዳው። የአቤልና የቃየልን መስዋዕት በጣም በጥልቀት ማጥናት እንደሚያስፈልገን አቀራረባቸው እግዚአብሔር ለምን አልተቀበለ የሚለውንም ከዚሁ ጋር አያይዘን ልንመለከት ይገባናል። በተጨማሪ አሁን ትንሽ ወደ መሰረቱ ስንመለስ ኃጢአት አዳምና ሔዋን ኃጢአት ከሰሩ በኋላ ነው ይህ ነገር የመጣው እንጂ እግዚአብሔር አምላክ በኤደን ገነት ውስጥ እኔን እንድታስታውሱ መስዋዕት አቅርቡ የሚል ትእዛዝ ሲሰጥ አናገኘውም። በብሉይ ኪዳን በተደጋጋሚ ደግሞ የተሰጡ ማስጠንቀቂያዎች አሉ። ለምሳሌ ሳሙኤል ለሳኦል በአንደኛ ሳሙኤል ምዕራፍ 15 ቁጥር 22 ላይ ለእግዚአብሔር ቃል በመታዘዝ ደስ የሚለውን ያህል እግዚአብሔር በሚቃጠል ቁርባንና መስዋዕት ደስ ይለዋልን? እነሆ መታዘዝ ከመስዋዕት ማዳመጥም ከአውራ በግ ስብ ይበልጣል ይላል። በሌላ ቋንቋ እግዚአብሔር የሚፈልገው ነገር ሰው እንዲታዘዝ ነው። በመታዘዝ ውስጥ ሕይወት ስላለ ማለት ነው። ያንን የተንጋደደውን የተበላሸውን ግንኙነት በሰውና በእግዚአብሔር መካከል ያለውን ግንኙነት ለመጠገን የተዘጋጀ ድልድይ ነው የመስዋዕቱ ስርዓት ማለት ነው እንጂ እግዚአብሔር መስዋዕትን ከጅማሬው ቁርባንን ሲፈልግ እንደኖር አድርገን ስናቀርበው ነገሮች ትንሽ ይበላሻሉ። በሌላ ቋንቋ አንድ ሐኪም ታማሚው ሆስፒታል ውስጥ እንዲሰነብት አይደለም የሚፈልገው እና ስለ ፕላስተር፣ ስለ ፋሻ፣ ስለ ደም፣ ስለ መድኃኒት እያሰበ እንዲቆይ አይደለም የሚፈልገው። የተገናኙት እዛ ሊሆን ይችላል። ዋናው ዓላማ ግን ከዛ ወጥቶ ደንበኛ ጤናማ ህይወት እንዲኖር ነው። ነገር ግን የሰው ልጅ ያንን ለማግኘት ያንን ከማግኘቱ በፊት ለሕክምና መግባት አለበት የማለት ያለው። ሰዎች ግን ያንን አጣመው ዋና መኖሪያችን ሆስፒታል ውስጥ ነው፣ እልፍኛችን ቀዶ ጥገና የሚደረግበት ቤት ውስጥ ነው የሚለው አስተሳሰብ ሲመጣ ነው ችግር የሚፈጠረው ማለት ነው። እና እግዚአብሔር ይህንን ነገር እንደማይፈልገው እንደማይወደው ትንሽ ቆይተንም ልናይ እንችላለን። በነቢያትም በተደጋጋሚ ይናገራል። እግዚአብሔር ዋና ከሰው ልጅ የሚፈልገው ነገር ጤናማ ህይወት ነው፣ የመታዘዝ ህይወት ነው። ያንን ደግሞ የሰው ልጅ በራሱ ማድረግ ስለማይችል የጽድቅ ልብስ የሚያለብሰን ጌታ በክርስቶስ ኢየሱስ መስዋዕት አማካይነት መሆኑንም ስንገነዘብ ነው ያስተሳሰብም ለውጥ ሊመጣ የሚችለው። በጣም ጥሩ። እናንተም ካላችሁት በተጨማሪ የቃየልና የአቤል ልዩነት አንዱ ቃየል ለእግዚአብሔር አቀረበ ይላል መጽሐፍ ቅዱስ ላይ፣ የአቤል ላይ ግን የለም። እንዴት ታዲያ ለእግዚአብሔር ካልቀረበ ብሎ ሊያስደነግጥ ይችላል። ይሄ ንግግር ዝም ብሎ በግርድፉ ለሚያነበው መጽሐፍ ቅዱስን ግን መስዋዕቱን ራሱ የሚያዘጋጀው ራሱ እግዚአብሔር መሆኑን የሚያመላክት ሰጪውም እግዚአብሔር ነው። አሁን ጥበበ ቅድም በፊት ያስቀምጠዋል። የመጽሐፍ ቅዱሳዊ የመስዋዕት ስርዓት መስዋዕት የሚሆነው ራሱ እግዚአብሔር እንጂ ከዚህ ከምድር የሚቀርብ መስዋዕትነት ለእግዚአብሔር ምንም የለም እና ማስተማሪያ ነበር የተቀመጠው። ግን በቃየል አስተሳሰብ እሱ ለእግዚአብሔር የሚሰጠው ነገር እንዳለ አድርጎ ነው ያመጣውና ብልሽቱን ከዛ ጀምር ነዋል። አሁን ወደ መጨረሻ ድርባ ያነሳው ሀሳብ አለና በተደጋጋሚ ነቢያት የሚያነሱት አለ። መጽሐፍ ቅዱስን ተደጋግሞ ተነስቷል።
ይሄ የኮርማዎችና የፍየሎች ደም አላስደሰተኝም ይላል እግዚአብሔር በተደጋጋሚና ምክንያቱ ምንድን ነው? የበለጠ እስቲ ገብተን እንየው። አሁንም ትንሽ ነካክተነዋል፣ ግን የበለጠ በትነን ብናየው ጥሩ ነው እና በተደጋጋሚ የብሉይ ኪዳንን ስናነብ እግዚአብሔር አስጠላኝ ይላል የእናንተ መስዋዕት የምታቀርቡት መስዋዕት። ስለዚህ የብልሽቱ ዋናው ምክንያት ምንድን ነው? እሱን እኔ በተጨማሪም ደግሞ እንዴት ነው ይሄ የደም መፍሰስ ነገር ደስ የማይል ነገር ነውና ይህም ሀሳብ ከእግዚአብሔር የመጣው ለምንድን ነው የሚለውንም አብሮን ማሰቡ ጥሩ ነውና አሁን ባነሳሁት ዙሪያ ሀሳብ ስጥ። ምናልባት ለምደነው ሊሆን ይችላል። በግ ሲታረድ ፍየል ሲታረድ አይተን ስለምናይ በጣም ሊቀልብን ይችላል። ግን መስዋዕት ለመሆን የሆነ ነገር መሞት አለበት የሚለው ሀሳብ ራሱ በጣም ያሰቃቃል፣ ያሰቅቃል። ምክንያቱም ምን ማለት ነው? ደም መፍሰስ አለበት፣ ያስፈራል። ሀሳቡ ስናየው ራሱ ዝም ብሎ ያስፈራል እና ይሄንን ሰዎች እንዲረዱ እግዚአብሔር አስቦበት ያደረገው ነገር እንደሆነ ልናስብ እንችላለን። ምክንያቱም ኃጢአት በጣም ክፉ ነው። ምናልባት የእንስሳት መሞት መስዋዕት የሚለው ሀሳብ እኛን የሚያስፈራን ከሆነ ኃጢአት ከዛ በላይ አስፈሪ ነው እና በዚህ ውስጥ ነው እንግዲህ እግዚአብሔር ራሱን የከተተው፣ ራሱን መስዋዕት ያደረገው፣ የማይገባውን ሞት የሞተው፣ መታረድ የሌለበት የታረደው በዚህ አሰቃቂ በሆነ ሞት በሚያስከትል ደም በሚያፈስ ኃጢአት ምክንያት ነው እና እግዚአብሔር ያንን ምስል እንድንረዳ አድርጎናል በደንብ እና አንድ ጥቅስ ማንበብ እፈልጋለሁ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 18 ላይ እንደዚህ ይላል፣ ከቀድሞ አባቶቻችሁ ከወረሳችሁት ከንቱ ከሆነ ሕይወት የተዋጃችሁት በሚጠፋ ነገር በብር ወይም በወርቅ እንዳልሆን ታውቃላችሁ። ነገር ግን እናንተ የተዋጃችሁት ነውርና እንከን እንደሌለበት በግ ደም በክርስቶስ ክቡር ደም ነው ይላልና እኛ የተዋጀንበት እንግዲህ መዋጀት ማለት አደጋ ውስጥ ያለን አካል ዋጋ ከፍሎ መታደግ ማለት ነው አይደል? እና ይሄ የተዋጀንበት ደም ዋጋው ብዙ ኮርማዎች፣ ብዙ በጎች እልፍ ያሉት በሙሉ ቢደማመሩ አይደርሱበትም ነው። የእግዚአብሔር ሀሳብ ደም መውደድ፣ እርድ መውደድ ምናምን አይደለም። አመላካች ነበሩ። እነዚህ ሁሉ ወደ ክርስቶስ የሚያሳዩ ነበሩ እና ከብርም ከወርቅም ሁሉ ነገር ተጨማምሮ ቢሰጥ ኖሮ ለኃጢአት መፍትሄ ሊሆን አይችልም ነበር እና ብቸኛ መፍትሄው ነውርና እንከን የሌለበት የክርስቶስ ክቡር ደም እንደሆነ እናገኛለን እና እነዚህ ሁሉ አመላካቾች ናቸው፣ ወደፊት ኢየሱስን የሚገልጡ ናቸው። የቃይንም መስዋዕት የጎደለው አንድ ነገር እሱ ነው። ኢየሱስ አልባ ነው መፍትሄው። መስዋዕቱ እንደዛ ነው። የእግዚአብሔር ሀሳብ የሌለበት ነው። ከሰው የመጣ እንጂ ከእግዚአብሔር የመጣ መስዋዕት አይደለም። ዕብራውያን ምዕራፍ 10 ላይ በቁጥር 3 እስከ 10 ባለው ክፍል ውስጥ የሚናገረው አስደናቂ የሆነ ሀሳብ አለና ለምሳሌ ያክል ቁጥር 5 ላይ ምን ይላል? መስዋዕትንና መባን አልፈለክም ይላል። ከዛ ቁጥር 8 ላይ መባንና መስዋዕትን ስለ ኃጢአት የሚሰዋ መስዋዕትን አልወደድህም፣ በእርሱ ደስ አላለህም ይላል እና አሁን አርሴማ እንዳነበበችው ደግሞ ያው በፍየሎችና በኮርማዎች ደም አይደለም ይላልና እግዚአብሔር መስዋዕት በግድ እንዲቀርብለት ደም እንዲፈስለት የፈለገ አምላክ አይደለም። ያው የሰዎች ሐሳብ እየተጣመመ ሄዶ ይሄንን ነው ምሰጥ ከሚል አይነት አመለካከት ያው ትፈልጋለህ ይሄን እሰጥሃለሁ ምሱ ምንድነው ይባላል። ያው በሀገራችንም አጋንንት ምናምን ሲጠየቅ ሲሮጣ አንዳንድ ቦታዎች እንደዛ አይነት ነገር አድርገን እንወስደዋለን። እንደዛ አይደለም። ሐሳቡና አነሳሱ እንደዛ እንዳልሆነ ነው የምናየው። ትንቢተ ኤርምያስ ምዕራፍ 7 ላይ እንደዚህ ይላል። ምዕራፍ 7 ቁጥር 22 እና 23 ላይ
ሐሳባቸው እንዴት የሳተ እንደሆነ ነው። እንዲያውም በሌላ የኤርምያስ ጥቅስ ላይ አይ ቲንክ ወደ 44ኛው ምዕራፍ አካባቢ ይመስለኛል እኔ ወደ አይምሮዬ ያልመጣውን ሁሉ አቀረባችሁ ልጆቻቸውን ድረስ እስከ መሰዋት ድረስ ሄዱ ይላል። እኔ በእግዚአብሔር አእምሮ ውስጥ ሁሉ ያልታሰበውን ደረጃ ላይ እንደደረሱ ነው በምናየውና የሰው ልጅ ሐሳቡ ሲጣመም በኃጢአት እየከፋ ሲሄድ ምን አይነት ደረጃ እንደደረሰ የሚያመለክት ነው። ምዕራፍ 7 ኤርምያስ ቁጥር 22 ላይ ይላል ከግብፅ ምድር ባወጣኋችሁ ቀን ስለሚቃጠል መስዋዕትና ስለሌላ መስዋዕት ለአባቶቻችሁ አልተናገርኩምና አላዘዝኳችሁም ይላል። አላዘዝኳቸውም። ቁጥር 23 ነገር ግን ይሄ ነው ወሳኙ ነገር ከመስዋዕቱ ይልቅ የሚፈልገው እግዚአብሔር ምንድነው የሚለውን ቁጥር 23 ይመልሳል። ነገር ግን ቃሌን ስሙ እኔም አምላክ እሆናችኋለሁ እናንተም ሕዝብ ትሆኑኛላችሁ መልካምም የሆነላችሁ ዘንድ ባዘዝኳችሁ መንገድ ሁሉ ሂዱ ብዬ በዚህ ነገር አዘዝኳቸው ይላል። ይህንኑ ነው ወደ ሚክያስ ላይም ስንሄድ የምናገኘው ሐሳብ ይህንኑ ነውና የእስራኤል ልጆች ግን ያው ከቃየል ጀምሮ ያለውን ሐሳብ ስናይ በመስዋዕት ማቅረብ ደም ማፍሰስ ላይ ነው የተቸከሉት። ቁጥር 6 ላይ ምን ይዤ ወደ እግዚአብሔር ልምጣና በልዑል አምላክ ፊት ልስገድ? የሚቃጠለውን መስዋዕትና የአንዱን ዓመት ጥጃ ይዤ በፊቱ ልምጣን? እግዚአብሔርስ በሺህ አውራ በጎች ወይም በእልፍ የዘይት ፈሳሾች ደስ ይለዋልን? ወይስ የበኩር ልጄን ስለ በደሌ የሆዴንም ፍሬ ስለ ነፍሴ ኃጢአት እሰጣለሁን? ይላል። ይህ ጥያቄ ነው። መጽሐፍ ቅዱስ እንዲህ አይነት ጥያቄዎችን ይጠይቅና አይተው አንጠልጥሎ እዛው ላይ አይተው መልሱን ደግሞ ወዲያው ይመልሳል። ይህንን ከጠየቀ በኋላ መልሱ የት ጋር ያለው ምንድነው? ታዲያ ምንድነው አንድ ሰው ማድረግ ያለበት ሲል ቁጥር 8 ላይ ምን ይላል? መልካሙን ነግረዋል። እግዚአብሔር ካንተ ዘንድ የሚሻው ምንድነው? አንደኛ ፍርድን ታደርግ ዘንድ፣ ሁለተኛ ምህረትን ትወድ ዘንድ፣ ሶስተኛ ከአምላክ ጋር በትህትና ትሄድ ዘንድ አይደለምን? ይላል። ቅድም ስንጀምር አካባቢ የጠቀስነውን መስዋዕት ማለት የተሰበረ መንፈስ ነው፣ የተዋረደ ልብ ነው የሚለውን እዚህ ላይ ደግሞ ሲያመጣልን ነው የምናየውና የመስዋዕቱ ሐሳብ ከደም ማፍሰስ ጋር በጣም እየተያያዘ እየተቆራኘ ስለሄደ ልክ እግዚአብሔር ደም የጠማው አምላክ ወደ መምሰል ደረጃ ከማለፍ ከመሄድ አልፎ ልጆቻቸውን እስከ መሰዋት ድረስ ያደረሰበትን ሁኔታ እናያለና ያ አይደለም የእግዚአብሔር ሐሳብ። የእግዚአብሔር ሐሳብ የተዋረደ የተሰበረ እና ዝቅ ያለ ትሁት ልብ ነው የሚፈልገው። ቃሌን ደግሞ ብትሰሙ እኔም አምላክ እሆናችኋለሁ ሕዝብ ትሆኑኛላችሁ የሚል ነው። መስዋዕቱ አመላካች ነው፣ አዋሳይ ነው፣ ምሳሌ ነው። ያንን ምሳሌ አይተው የኃጢአትን አስከፊነት እንዲረዱ ነው። ለኛም ያው አይነት ሐሳብ እንዳለው እንረዳለን። ይህንን የተባለውን ለማጽናት ያህል ዛሬ ጥብስና ጥሬ ስጋ በሚበላበት ዘመን ለእንስሶችም ያለን ግምትና ርኅራኄ በጣም በፊት ከነበረው በጣም ያነሰ ነው። ዘፍጥረት ምዕራፍ 1 ቁጥር 29 ላይ እግዚአብሔር እንዲህ አለ፣ በምድር ላይ ያሉትን ዘር የሚሰጡ ተክሎችን ሁሉ በፍሬያቸው ውስጥ ዘር ያለባቸውን ዛፎች ሁሉ ምግብ ይሆንላችሁ ዘንድ ሰጥቻችኋለሁ ነው የሚለው። ስለዚህ እንደዚህ አይነት ኑሮ ውስጥ ለነበሩት አዳምና ሔዋን የአንድ እንስሳ ሞት ምን ያህል ተጽዕኖ እንደፈጠረባቸው እኛ ዛሬ መገመት አንችልም። ለምን? አሁን የምንኖርባት ምድር ሌላ አይነት ምድር ናት። ዘፍጥረት ምዕራፍ 6 ቁጥር 11 ላይ ምድር በክፋትና በአመፅ እንደተሞላች ይናገራል። ቃሉ ክፋት የሚለው ቃል በትክክል የተተረጎመ አይመስለኝም። ወደ ተጻፈበት ቋንቋ ሄደን ስናይ ጭካኔ የሚል ትርጉም ነው ያለው። ጭካኔና ደም በማፍሰስ ላይ የተመሰረተ ግፍ። ሰዎች ይህንን ከተለማመዱ በኋላ ይህን ማድረግ ከጀመሩ በኋላ ምድር እየተቀየረች ሄደች። ከዛ ወደ ዘፍጥረት ምዕራፍ 9 ስንደርስ ዋናው የሰው ፍርሃት ምን ሆነ? ሌላ እንስሳ ቢገለኝስ፣ ሌላ ሰው ቢገለኝስ የሚል ነገር ስለመጣ ሰውን የሚገል ሰው ከዛ ሰው የዛ ደም እጁ ላይ ካለ በቀል እንደሚመጣበት እግዚአብሔር ይናገራል። የእንስሳም እንደዚሁ። ስለዚህ
በደም የተጨማለቀ ምድር ውስጥ ገባን ማለት ነው። ከዚህ የተነሳ ሰዎች መስዋዕትን በሚያቀርቡበት ጊዜ ብሉይ ውስጥ ሳይቀር ማለት ነው አስተሳሰባቸው ይሻፈፍ ነበር። እንዲያውም ቤተ መቅደሱ መጀመሪያ ሊሰራ ሲል ዳዊት እሰራለሁ ሲል እግዚአብሔር ምንድን ነበር ያለው? እጅ በደም የተነካካ ስለሆነ አንተ አይደለም የምትሰራው፣ የሚሰራልኝ ያንተ ልጅ ነው ይልና ቤተ መቅደሱ በተቀደሰበት በመጀመሪያው ቀን ሰለሞን ስንት ሺህ መስዋዕት እንዳቀረበ ይናገራል። መሰዊያውም በጣም ምን ያህል ሰፊ እንደነበረ ይናገራል። እግዚአብሔር በእውነት እነዚህ ነገሮች ይፈልግ ነበር የሚለው ሌላ ጉዳይ ነው። ደም ያፈሰሰውን ዳዊት ራሱ ቤተ መቅደስ እንዳይሰራልኝ ካለ በኋላ ሰዎች እግዚአብሔርን ለማምለክ በሚመጡበት ጊዜ ዋና የሚታያቸው ነገር ደም ማፍሰስ ነበር። በቃ ብዙ በግ ብዙ ፍየል ይዞ መምጣት ነበር። ጥበበ እንዳነበበው ግን ሚክያስ ምዕራፍ 6 ላይ፣ ኤርሚያስ ላይ፣ ሆሴ ላይ፣ ኢሳይያስ ላይ በሙሉ ነቢያት የሚሉት እግዚአብሔር የሚፈልገው ነገር ይሄንን አይደለም። ሳሙኤልም ለሳኦል የተናገረው ነገር ነበር። ምርኮ ይዞ ሲመጣ ምርጡን በግና በሬ በጌልጌላ ለአምላክ ለእግዚአብሔር ይሰው ዘንድ ነው ሰዎች ይሄንን ይዘው የመጡት ሲል በቀጥታ ምንድነው ለእግዚአብሔር ቃል በመታዘዝ ደስ የሚለውን ያህል እግዚአብሔር በሚቃጠል ቁርባንና መስዋዕት ደስ ይለዋልን? እነሆ መታዘዝ ከመስዋዕት ማዳመጥም ከአውራ በግ ስብ ይበልጣል ነው። ያንን ስናረግ እግዚአብሔርን ስንታዘዝ እግዚአብሔርን ስናስተውል የመስዋዕቱም ዋጋ የሚገባን ያኔ ነው። ምን ያህል ደም ማፍሰስ የእግዚአብሔርን ልጅ ደም ማፍሰስ ምን ያህል አስከፊና አስጸያፊ ኃጢአት ምን አይነት ከባድ ነገር እንደሆነ የበለጠ ለማወቅ ብዙ ደም ማፍሰስ ሳይሆን ወደ ጥቂት ወደሚለው አቅጣጫ መሄዱ ነው የሚሻለው ማለት ነው። ጥሩ እንግዲህ መጽሐፍ ቅዱስ ጥላና አካል ብሎ የሚያስቀምጠው ነገር አለ። እዚህ መምሪያን ጋር ጥሩ ተደርጎ ተባርቷል። አሁን በአውሮፕላን ለመጓዝ ብፈልግ ትኬቱን ይዤ ትኬቱ ላይ ቁጭ ብል አሌ ግን ትኬቱን ይዤ ሲሄድና አውሮፕላን ውስጥ ገብቼ ሲሄድ ነው የምፈልግበት ቦታ የምደርሰው። ልክ እንደዛ ነው እና አሁንም በተደጋጋሚ እናንተም እንዳነሳችሁት የመስዋዕቱ ስርዓት አመላካች መሆኑ ቀረና ዋናው አዳኙ እሱ ነው ብሎ አሰቡ። አሁንም ድረስ እንዲህ አይነት አስተሳሰብ እንዳለ ይታያል። ግን አይደለም። ምክንያቱም እግዚአብሔር ያንን ጥላ ነው አካሉ ኢየሱስ ሲመጣ የሚፈጸም አርጎ ነበር መጀመሪያ ያቋቋመው። ግን እንዳለመታደል የእግዚአብሔር ሕዝቦች በተደጋጋሚ እዛው ጥላው ላይ ዋናውን ሳያገኙት ጥላው ላይ ደሙን በማብዛት የሚያስደስቱ እየመሰላቸው ሲሳሳቱ ነው ያየነው። ይህም ልክ እንዳልሆነ አይተናል። እንግዲህ አሁን ወደ ረፍት እንሄዳለን። ከረፍት ስንመለስ የመጀመሪያው የፋሲካው በግ ስለ ታሪኩ ማውሰተር ምንድን ነው እንደዚሁ የታዘዘበት ምክንያት፣ እንዲሁም ደግሞ በራእይ ላይ ስለምናነሳው መግቢያ ጥቅሳችን ላይ እንዳነባ ነው በኋላ ትንቢትን ስናስተውል ምን አይነት መሰረት ይሰጠናል የሚለውን እናያለን። ከረፍት በፊት የፋሲካውን በግ አንስተን እንወያያለን ብያለሁ። ስለ ፋሲካው በግ እንግዲህ ሀሳብ እንስጥና እንቀጥል። የፋሲካውን በግ በተመለከተ ያለው የመጽሐፍ ቅዱስ ሀሳብ በተለይ የምናገኘው በዘሌዋውያን በዘጸአት 12 ላይ ነው። እዛ ላይ በስፋት የተዘረዘረ ሀሳብ እናገኛለን እና አንድ የተወሰነ 3 ነጥቦችን ለመጥቀስ የፋሲካው በግ እንዴት ነው የተደረገው ለማለት ታሪካዊ ዳራውን ስንመለከት ምን እንደምናገኘው የእስራኤላውያን ከግብፅ ባርነት ሲወጡ እግዚአብሔር ያዘዛቸው አንድ ነገር ምንድነው? የመጨረሻው መቅሰፍት በበኩር ልጆች ላይ ስለሚመጣ ቤታችሁ ውስጥ ግቡና በግ አንድ ጠቦት ታርዱና ከዛ በኋላ የቤታችሁን የውጭውን መድረክና ጉበናውን ደሙን ትቀቡታላችሁ ብሎ ነበር ያዘዛቸው። ፋሲካ አለፈ የሚለው ትርጉም የመጣውም ከዛ ነው። ማለት የሚገለው መልአክ ሲመጣ ደም የተቀባበትን ቤት ሲያይ ያንን አልፎ ይሄድ ነበር።
እና በዛ ምክንያት እዛ ቤት ውስጥ የነበሩ ሰዎች በሙሉ ድነዋል። ደሙ የተቀባበት ቤት በሙሉ ያሉ ሰዎች ሳይሞቱ ቀርተዋል። የበኩር ልጆቻቸውም አልሞቱም። በኋላ ግን የፋሲካን በዓል ሲያከብሩ የተሰጠውን ሐሳብ ስናይ በዘሌዋውያን ምዕራፍ 23 ላይ ነው የምናየውና እዛ ላይ የተጠቀሱ በዓላት አሉ። ከፋሲካ ጀምሮ እስከ የዳስ በዓል ድረስ የተጠቀሱ በዝርዝር የተጠቀሱ በዓላት እናገኛለንና የፋሲካን በዓል የመጀመሪያው በዓል አድርጎ ነው የሚጠቅሰው። የፋሲካ በዓል የሚከበረው ደግሞ በእስራኤላውያን የወር አቆጣጠር መሰረት በመጀመሪያው ወር ነው። በፊት ጊዜ አቢብ በሚባለው በኋላ ኒሳን ተብሎ በሚጠራው ወር ላይ እንደሆነ እናያለንና የሁሉም ነገር መሰረት ፋሲካ እንደሆነ ሁሉም ነገር መነሻ መሰረቱ በፋሲካ እንደሚነሳ እንደሚጀምር ሌሎቹ በዓላት ከዛ ላይ የሚቀጥሉ መሆናቸውን የሚያሳይ ነውና የበዓላት ሁሉ መነሻና መሰረቱን ፋሲካ እንዳደረገው በዘሌዋውያን 23 ላይ እናነባለን። ዘጸአት 12 ላይ ወደ ኋላ ተመልሰን ስናይ ቁጥር 3 ላይ ምን ይላል? ሰው ሁሉ ለአባቱ ቤት አንድ ጠቦት ለአንድም ቤት አንድ ጠቦት ይውሰድ ይላል። ይሄ ሐሳብ በአዲስ ኪዳን እንዴት ነው የተፈጸመው ብለን ስናስብ ዮሐንስ መጥምቁ ጌታ ኢየሱስን ባየ ጊዜ በዘመናት ሁሉ ሲታረዱ የነበሩ በጎች የሚያመለክተው የእግዚአብሔር በግ ይሄ ነው ብሎ በዮሐንስ ምዕራፍ 1 ቁጥር 29 ላይ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ እንዳመላከተው ወደሱ እናያለን። ከዛ እንደገና ይሄው ሐሳብ በቁጥር 36 ላይ ይደገምና እነሆ የእግዚአብሔር በግ ብሎ በድጋሚ ክርስቶስን ሲያመላክት እናያለን። ይሄንን ሐሳብ ሐዋርያ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ ሲናገር አይደል ፋሲካችን ክርስቶስ ታርዷልና ይላል። እንግዲህ ሐሳቦቹ እንዴት እየተያያዙ እንደሚሄዱ ነው የምናየውና የክርስቶስን የመስዋዕትነት ህይወት የሚያመለክት ሆኖ የቀረበ በዓል እንደሆነ እናያለን። እና በፋሲካ በዓል ላይ መወሰድ ሌሎች ነገሮች አሉ። ከዚህ ጋር በተያያዘ የሚቀርቡ ለምሳሌ ያክል ማን ነው መውሰድ የሚችለው የሚለውን ጥያቄ ስንጠይቅ ዘጸአት ምዕራፍ 12 ቁጥር 48 ላይ እንግዳ ሰው ካለ ይላል። እንግዳ ሰው ቢኖር የእግዚአብሔርን ፋሲካ ሊያደርግ ቢወድ አስቀድሞ ወንድ ሁሉ ይገረዝ፣ ከዚያም ወዲያው ይቅረብና ያድርግም፣ እንደ አገር ልጅም ይሆናል እና ከዛ ፋሲካውን መካፈል ይችላል ይላልና አንድ ሰው አይሁዳዊ ብቻ ስለሆነ ሳይሆን የሚካፈለው ተገርዞ ያንን የፋሲካ በዓል አብሮ ከሌሎች ጋር መውሰድ እንደሚችል እናያለንና ይሄ የሚያሳየው ምንድነው? ለተወሰኑ ሰዎች ብቻ የተሰጠ መስዋዕትነት ሳይሆን ለዓለም ሁሉ ለሚፈልግ ሁሉ የተሰጠ መሆኑን የምናይበት ክፍል ነው። ሌሎችም ሐሳቦች አሉ። እንግዲህ እሱን ደግሞ በኋላ ላይ እንመለስበታለን። አሁን ጥበበ ያለው የአንደኛ ቆሮንቶስ ምዕራፍ 5 አውዱን ስናየው ጳውሎስ ቁጥር 1 ላይ ሲጀምር በመካከላችሁ የዝሙት እርኩሰት እንዳለ በእርግጥ ይወራል ብሎ ነው የሚጀምረው። ከዛ ቁጥር 6 ላይ መመካታችሁ መልካም አይደለም፣ ጥቂት እርሾ ብዙውን ሊጥ እንደሚያቦካው አታውቁምን ይልና 7 ላይ አሁን ያለ እርሾ እንደሆናችሁ ሁሉ አዲስ ሊጥ እንድትሆኑ አሮጌውን እርሾ አስወግዱ፣ የፋሲካ በጋችን የሆነው ክርስቶስ ተሰውቷልና። ስለዚህ በዓሉን ግፍና ክፋት በሞላበት እርሾ በአሮጌ እርሾ ሳይሆን እርሾ በሌለበት ቂጣ በቅንነትና በእውነት እናክብር ይላል። ይህ ማለት ቅድም እንዳልነው መስዋዕት የሚለው ነገር ግብ አለው። መስዋዕቱ ላይ ፋሲካ ብለን በቃ የተሰዋው በግ ብለን እዛ ላይ እንድንቆይ አይደለም። መሰረታዊው ችግር የኃጢአት ችግር ነው። ሰው ከእግዚአብሔር ጋር መግባባት ያቃተው ባህሪው ስለተበላሸ ነው። አንደኛ ቆሮንቶስ ምዕራፍ 5 ላይ ሄዶ ቤተክርስቲያን ውስጥ በዝሙት ምክንያት ምንም ሳይመስላቸው በአሕዛብ መካከል እንኳን የማይሰማ አይነት ሁኔታ በተደረገበት ጊዜ ጸጥ ማለት ብቻ ሳይሆን መመካት ድረስ እንደደረሱ ይናገራል። ይሄን እንደ እርሾ ነው የሚያየው። የፋሲካ በዓል ሲከበር በኋላ እርሾ ነክ ነገር ከቤታቸው አስወግዱ ተብሎ እርሾ የሌለበት ቂጣ ነበር የሚበሉት። ስለዚህ ኃጢአትን ከማስወገድ ጋር የተያዘ መሆኑ በተደጋጋሚ ሊሰመርበት ይገባል። ያ የፋሲካው በግ
ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ እንደሚለው የዓለምን ኃጢአት የሚያስወግድ ማለት ያለፈውን ይቅር ማለት ብቻ ሳይሆን በአዲስ አይነት በአሮጌ እርሾ ሳይሆን እርሾ በሌለበት ቂጣ በቅንነትና በእውነት እንድንኖርና እግዚአብሔርን እንድናከብር የሚረዳ በዓልና የፋሲካውን በግ ያንን ነው የሚያመለክተው። እሺ ተጨማሪ እዚሁ የፋሲካው በዓል ላይ የምናየው አንድ ሁለት ነጥቦች ለመጨመር ነው። አንድርባ ካለው ላይ ሐሳቡ እንዴት ወደ ግል የሃይማኖት ወይም የእምነት ልምምድ መሄድ እንዳለበት እዛው የበዓሉ አከባበር ላይ የተጠቀሱ ነገሮች አሉ። አንድ ሁለት ሐሳቦችን ለማጥቀስ ለምሳሌ ያክል በዘጸአት ምዕራፍ 12 ቁጥር 7 ላይ ምን ይላል? ደሙን በበራቸው መቃንና ጉበን ላይ ይቀቡት ይላል። እና ምንድነው የሚያመለክተው? ወደኛ ስናመጣው የክርስቶስ ደም ማፍሰስ ብቻ ሳይሆን ያ ደም በልባችን በር ላይ መቀባት አለበት እና ኃጢአትን የሚያስታውሰን እና ኃጢአትን እንድንጠላ የሚያደርገን መሆን አለበት። ወደ ራሳችን ማማት አለብን። ለዓለም ሁሉ የሞተ ነው። ከዛ ደግሞ ወደ እኔ አምጥቼ ደግሞ ለእኔም ደግሞ የግል አዳኜ ነው ወደሚለው እያንዳንዱ ሰው በቤተሰብ ደረጃ በቤቱ በር ላይ ይቀባ ነበርና ለእኔ ነው የሚለውን ሐሳብ እኛም እንድንወስድ ያደርገናል። ሌላው በአንደኛ ዮሐንስ ምዕራፍ 1 ቁጥር 7 እና ቁጥር 9 ላይ እንደዚህ ይላል፣ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ይልና ከዛ ቁጥር 9 ላይ ምን ይላል? ኃጢአታችንን ብንናዘዝ ወደ ግል ያመጣዋል፣ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው ይላልና ይሄ ሐሳብ ራሱ ወደ ግል እንዴት ማምጣት እንዳለብን ከመስዋዕቱ ከደም ማፍሰሱ ነገር ላይ ብቻ እዛ ላይ ትኩረት አድርገን እንድንቀጥል ሳይሆን ወደ እግዚአብሔር ጋር ወዳለ ግንኙነት ወደዛ መመለስ እንዴት እንዳለብን እናያለን። ሌላው ነጥብ እዛው ዘጸአት 12:22 ላይ የሚቀባው በሩ ላይ ደሙ የሚቀባው በሂሶጵ ነው ይላል እና መዝሙረ ዳዊት ላይ ምዕራፍ 51 ቁጥር 7 ላይ ምን ይላል? በሂሶጵ እርጨኝ እነጻማለሁ ይላል። እንግዲህ ፍንጮች ብለን የምንናገረው አንዱ ሐሳብ ዳዊት እዚህ ላይ እየተናገረ ያለው ስለ ፋሲካው በግ እያሰበ እንደሆነ እናያለን። ሌላው ዘጸአት ምዕራፍ 12 ቁጥር 8 ላይ ስጋውን ብሉት ይላል። ስጋው ይበላ ነበር። ቤተሰብ ይሰበሰባል፣ የፋሲካውን በግ ስጋ ይበሉታል እና ደም መቀባት ብቻ ሳይሆን እንዴት ከደም ማፍሰስ እየጠለቀ እየሄደ እንዳለ ነው የምናየውና ደም ማፍሰስ ብቻ ሳይሆን ስጋው መበላቱ ትርጉሙ የሚያሳየን ምንድነው? ዮሐንስ ወንጌል ምዕራፍ 6 ላይ ስንሄድ ቁጥር 4 ላይ እንደዚህ ይላል፣ ፋሲካ ቀርቦ ነበር ይላል እና በዛ በፋሲካ ወቅት ኢየሱስ ምን ተናገረ ስንል እዛው ምዕራፍ 6 ላይ ዮሐንስ ወደ ምዕራፍ ቁጥር 53 ላይ ስንመጣ ኢየሱስም እውነት እላችኋለሁ የሰው ልጅ ስጋ ካልበላችሁና ደሙን ካልጠጣችሁ በራሳችሁ ሕይወት የላችሁም ይላል። አሁን ወደ ምን እያመጣ ነው ጌታ ኢየሱስ ያለው? የእግዚአብሔርን ቃል ወደ ማወቅ፣ ወደ መብላት፣ ወደ ማዋሃድ ልክ ስጋው ይበላ እንደነበረ በፋሲካ ጊዜ አሁን ደግሞ የእግዚአብሔርን ቃል የሕይወታችን ከነፍሳችን ጋር የተቆራኘ የሕይወት መመሪያ እንድናደርገው እየነገረ እንዳለ ያሳያልና ቁጥር 63 ላይ እዛው ዮሐንስ ወንጌል ምዕራፍ 6 ላይ የነገርኳችሁ ቃል መንፈስ ነው ሕይወት ነው ይላልና ይሄ ለሚያሳየው ምንድነው? በደም ብቻ የሚከናወን በአንድ ደም ተረጭቶ ወይም ተቀብቶ በቃ ተከናወነ የሚባል ነገር ሳይሆን መንፈሳዊ ጥንካሬ ከኃጢአት ጋር ካለን ግንኙነትና ካለን ቁርኝታ አኳያ ኃጢአትን እንዴት አድርገን ወደ መጸየፍ ሕይወት ውስጥ እንድንገባ የተሰጠ ትምህርት እንደሆነ ጥልቅ ትምህርት እንደሆነ መብላት እንዳለብን ውስጣችን ማድረግ እንዳለብን እና እግዚአብሔር ወደ መጀመሪያ ወደ አነሳው ቃሌን ታዘዙ፣ ቃሌን ስሙ፣ ሕጌን ስሙ፣ እኔ የምላችሁን ስሙ ወደሚለው ሐሳብ እየወሰደ እንዳለና ለኛ የሚሰጠን ትምህርት የእግዚአብሔርን ቃል ማጥናት፣ መብላት፣ ማዋሃድ በሕይወታችን እንዴት አድርጎ እንደሚረዳ ነውና ፋሲካን ስናስብ እነዚህ ነጥቦች ሁሉ አካተን ካየነው የደም ማፍሰሱና በግ አርዶ ያንን ስርዓት መፈጸሙ ብቻ ሳይሆን ከዚያም የጠለቁ ብዙ ትርጉሞች ያሉት ሐሳብ እንዳለው እንረዳለን። በጣም ጥሩ። ስለ ፋሲካ በግ በደንብ ተብራርቷል። ሌላ የምናየው የእግዚአብሔር ችግር ምንድን ነው?
እግዚአብሔር ከሰው ጋር መገናኘት ይፈልጋል። ሰው ደግሞ ኃጢአተኛ ነው። በኃጢአት ባለበት ደግሞ ቦታ እግዚአብሔር ሊገኝ አይችልም። ምክንያቱም እግዚአብሔር ኃጢአትን ሁሉ የሚያጠፋ ነው። ይህንን ችግር እንዴት መፍትሄ ሰጠው የሚለው የእግዚአብሔርን ሀሳብ በቤተ መቅደስ ሆኖ አማካኝነት የተነገሩትንም ትንቢቶች እያነሳን እስቲ እንዋይ። በዚህ እግዚአብሔር በመጀመሪያ ሙሴን ቤተ መቅደስ ስራልኝ ሲለው ሀሳቡ በመካከላቸው አድር ዘንድ ነበር እና እንግዲህ ሰውና እግዚአብሔር ያላቸውን ርቀት በኃጢአት ምክንያት ያለውን ልዩነት በኢሳይያስ ምዕራፍ 59 ቁጥር 2 ላይ ያለው ኃጢአታችሁ በእናንተና በእግዚአብሔር መካከል ለየች የሚለው ሀሳብ እንዳለ ሆኖ በዚህ በተለያዩ አካላት አንደኛው እኔ ከእናንተ ጋር መሆን ፈልጋለሁ ብሎ እንግዲህ እግዚአብሔር በመካከላችን ሆነ ማለት ነው እና ቤተ መቅደስን እንደ እግዚአብሔር ሰርቶ ማሳያ፣ የመዳንን መንገድ ማሳያ፣ የማንነቱ ማሳያ፣ እግዚአብሔር ማን ነው የሚለውን ጥያቄ ለመመለስ በተወሰነ መልኩ ፍንጭ የሚሰጥ እንደሆነ ቤተ መቅደሱን እናገኛለን እና በጣም በሚገርም ሁኔታ አንድ ሰው ወደ ቤተ መቅደሱ እንደገባ በመጀመሪያ የሚያየው የመሰዊያውን ስፍራ ነው እና ይሄ የእግዚአብሔር ፍቅር፣ የእግዚአብሔር ማንነት አንደኛ ሁነኛ ባህሪው ራስን አሳልፎ መስጠት ነውና ያንን ራስን አሳልፎ የሚሰጠውን እግዚአብሔር ነው መጀመሪያ የሚያየው። እግዚአብሔር ማን ነው ቢባል ራሱን አሳልፎ ሰውን የሚወድ ራሱን ሰውቶ የፈጠራቸው ፍጥረቶች የዘላለምን ሕይወት ከእርሱ ጋር መኖር እንዲችሉ ይሄ የተለያየ ግንኙነት ተመልሶ እንዲመጣ የሚያደርግ አምላክ ነው። ይሄ ነው እግዚአብሔር እና ራሱን አሳልፎ በመስጠት ሕዝቡን የሚወድ ነው እግዚአብሔር ማለትና ይህንን የምናገኘው በቤተ መቅደስ ውስጥ ነውና ከዛ በኋላ ደግሞ ቀስ እያለ በኢየሱስ ክርስቶስ ውልደት ከዛ ደግሞ በኑሮ በህይወቱ በአስተምሮዎቹ በሁሉ ከቤተ መቅደሱ የተሻለ እግዚአብሔር ማን ነው የሚለውን ሀሳብ ያገኘንበት ደግሞ ራሱ ኢየሱስ ክርስቶስ ነው እና ኢየሱስ ክርስቶስ ለፊልጶስ ምን አለው? በዮሐንስ ወንጌል ምዕራፍ 4 ቁጥር 9 ላይ እኔን ያየ አብን አየ አለ እና የእግዚአብሔር ትክክለኛ የመጨረሻው መገለጫ ቅድም ያነበብነው ጥቅስ የእግዚአብሔር በግ የሆነው ራሱ ኢየሱስ ክርስቶስ ነው እና ይህንን መልሰን ወደ ቤተ መቅደሱ ሀሳብ ደግሞ ስንወስደው የሁለተኛው ቤተ መቅደስ ምርቃት ላይ ከመጀመሪያው ቤተ መቅደስ የተሻለ ክብር እንደሚኖረው ከመጀመሪያው ቤተ መቅደስ የተሻለ እግዚአብሔር እንደሚገለጥበት ትንቢት ተነግሮ ነበር። ወይም ስለ ሁለተኛው ምርቃት ወይም ስለ ሁለተኛው ቤተ መቅደስ ይሄ ነበር የተነገረው። ግን በሚደንቅ ሁኔታ ይሄ ቤተ መቅደስ የእግዚአብሔር ክብር የሚገለጥበት ሸካይና የምንለው የእግዚአብሔር ብርሃን መገኘቱ የሚገለጥበት የእግዚአብሔር ብርሃን ያልነበረበት ነው እና ያው የተወሰኑ ታማኝ የሆኑ ሰዎች በሕዝቡ ኃጢአት ምክንያት ይሄ ታቦቱን ደብቀውት ነበር እና እንግዲህ ታቦት የሌለበት ቤተ መቅደስ እንዴት ነው ክብሩ ከመጀመሪያው ሊበልጥ የሚችለው? ሸካይና የሌለበት የእግዚአብሔር መገኘት የማይገለጥበት ቤተ መቅደስ እንዴት ነው ክብሩ የተሻለ የሚሆነው ካልን በዚህ ሁለተኛው ቤተ መቅደስ በነበረበት ጊዜ ወይም መጋረጃው ለሁለት የተቀደደው ቤተ መቅደስ ማለት ነው በነበረበት ጊዜ ነው ኢየሱስ በዚህ ምድር ሲመላለስ የነበረው እና የእግዚአብሔር ሰዎች ሲገልጡት በአጭር ቁመት በጠባብ ደረት ተወስኖ በሰዎች መካከል መሆን ነው መገኘቱ። እንዲያውም ኢየሱስ ሲወለድ ምንድን ነበር የተባለው? አንደኛው ስሙ አማኑኤል እግዚአብሔር ከኛ ጋር እና የቤተ መቅደሱ ሙላት ኢየሱስ ክርስቶስ እንደሆነ እናገኛለን እና ቤተ መቅደሱ ራሱ ሁሉ ነገሩ አመላካችነቱ ወደዚህ የእግዚአብሔር በግ ወደ ሆነው ወደ ኢየሱስ ክርስቶስ እንደሆነ መገንዘብ እንችላለን። ምናልባት አንዳንድ ጊዜ ለሰዎች ጥያቄ ሊሆን የሚችለው ነገር በመጽሐፍ ቅዱስም ውስጥ የተወሰኑ ሰዎች ሲወዛገቡ የሚታይበት አንድ ጉዳይ እግዚአብሔር ለምንድን ነው ከሰው የሚርቀው? ልክ ፈላጊ ሰው እንደሆነ አድርጎ በአእምሯችን አንዳንድ ጊዜ የተዛባ አስተሳሰብ ስላለን
የሚሰማን ነገር ሊኖር ይችላል። ቀድሞ እስከሄደን ገነት እሱ አይደለ ያባረረን የሚል አይነት ጥያቄ ሊፈጠር ይችላል። አሁን በምንኖርበት ዓለም አንድ ምሳሌ ለመስጠት ያህል አሁን በአንድ ወቅት እናገለግልበት የነበረው ቤተክርስቲያን ውስጥ አንድ ግለሰብ ሰዎችን በተለይ ሴቶችን የሚያስቸግር አይነት ሰው ነበር። ባህሪውን የራሱን ባህሪ በደንብ መረዳት ያቃተው አይነት ሰው ነው እና መጽሐፍ ቅዱስ ያነባል፣ ቤተክርስቲያን መምጣት ደስ ይለዋል። ነገር ግን እግዚአብሔር ገልጦልኛል አንቺን እንዳገባ እያለ ብዙ ሰዎችን ስላስቸገረ ቤተክርስቲያን ይህ ሰው እዚህ ከመጣ ይረብሻል፣ ደግሞም እየረበሸ ነበር፣ ስለሆነ አይምጣ የሚል ውሳኔ ተወሰነ። ከውሳኔው ጋር ግን እሱ ባለበት ቦታ ደግሞ ሰዎች እየሄዱ የእግዚአብሔርን ቃል እንዲያስተምሩት በሳምንቱም ውስጥ እያገኙት አብረውት እንዲበሉ እንዲጠጡ ወዳጅነቱ እንዳይርቅበት ደግሞ የሚደረግበትን መንገድ ተፈጠረ ማለት ነው። የሰውም ልጅ የሆነ ይህንን ነው። ባህሪው ከሴጣን ጋር በመስማማቱ ምክንያት እዛ ገነት ላይ እግዚአብሔርን ፊት ለፊት የሚያይበት ቦታ ላይ መሆን አልቻለም። የማይመች ሁኔታ ተፈጠረ። እግዚአብሔር ግን ለራሳችን አሳልፎ ስላልሰጠን እኛ ባለንበት ቦታ ላይ በመካከላችሁ አድር ዘንድ የሚለው ነገር ማለት ነው። ቃል ሥጋ ሆነ። አርሴማውን ያለችው እሱ እኛ ወደሱ መሄድ እና ከሱ ጋር መሆን ስላልቻለን እኛ ሰፈር አደገኛ የሆነ ሰፈር፣ አስቸጋሪ የሆነ ሰፈር፣ ረሃብ ያለበት፣ አደጋ ያለበት፣ የመስቀል ሞት ያለበት ቦታ ድረስ መጥቶ ከኛ ጋር ኖረ። ወንጌል ይሄ ነው። የቤተ መቅደሱም ትምህርት ይሄ ነው። ቤተ መቅደሱንም ያየን እንደሆነ ከውጪ አጥር አለው። አርሴማ እንዳለችው መጀመሪያ ስንገባ የምናገኘው መሰዊያው ነው። ከኃጢአት ጋር ነው ግፍያው፣ ችግሩ። እግዚአብሔርንም በቅድስተ ቅዱሳን ውስጥ ያለውን ክብሩን እንዳናይ የሚያግደን ኃጢአት እንደሆነ ያሳየናል ማለት ነው። ሊቀ ካህኑ በዓመት አንዴ ይገባ ነበረ። ቅድስተ ቅዱሳን ውስጥ በዓመት አንዴ ይገባል። ደም የሚረጨው እዛ ውስጥ በዓመት አንዴ ነው። ታቦቱ ላይ ደም ይረጭ ነበር። ነገር ግን ታቦቱ ውስጥ በቤተ መቅደስ ውስጥ ውጪ ግቢ ውስጥ ደም ይረጫል። ቅዱሱ ክፍል ውስጥ ደም ይረጫል። የዕጣን ማጠኛ መሰዊያው ላይ ደም ይረጫል። ታቦቱ ላይ ደም ይረጫል። ታቦቱ ውስጥ ግን ደም የለም። ታቦቱ ውስጥ ያለው 10ቱ ትእዛዛት እግዚአብሔር በራሱ ጣት የጻፋቸው 10ቱ ትእዛዛት ናቸው። ስለዚህ ትርጉሙ ምንድን ነው? እግዚአብሔርን ለማግኘት ከፈለግን እግዚአብሔር የሚገኘው በመታዘዝ ውስጥ ነው። ክርስቶስም ወደዚህ ምድር በመጣበት ጊዜ መዝሙረ ዳዊት ምዕራፍ 40 ላይ ያለውን ነው የሚጠቅሰው። እግዚአብሔር መስዋዕትን እንዳልፈለገ ነገር ግን ከሰው የሚፈልገው የሚታዘዝን ልብ የሚታዘዝን መንፈስ እንደሆነ ለዛም ዝግጁ ሆኖ እንደመጣ የሚናገር የመጽሐፍ ቅዱስ ክፍል አለ። እግዚአብሔር ዞሮ ዞሮ መጨረሻ ላይ እኛን እዚሁ ምድር ላይ ሆነን እዛች ቤተ መቅደስ ውስጥ እየዞርን በዓመት አንድ ጊዜ ቅድስተ ቅዱሳን ውስጥ እስኪገባ ሊቀ ካህኑ እየጠበቅን እንድንኖር ሳይሆን ደም ወደሌለበት ደም መፍሰስ ወደማያስፈልግበት ደረጃ ዳግም ኤድን ገነት ሰው ከእግዚአብሔር ጋር ፊት ለፊት እየተያየ ይነጋገር እንደነበረው እኛም እግዚአብሔርን ፊቱን ማየት እንድንችል ከሱ መሸሽ ሳይሆን ወደሱ የምንቀርብበትን መንገድ ሊዘረጋልን ብሎ ነው። መንገድ በቤተ መቅደስ ውስጥ ነው የሚለው መዝሙረ ዳዊት ላይ ይህንን መሰረት አድርጎ ነው ማለት ነው። በጣም ጥሩ። የእግዚአብሔር ዙፋን ሕዝቅኤል ያየዋለ፣ እንዲሁም ደግሞ ኢሳያስ ያየዋለ። አሁን ደግሞ የምናጠናው ራእይ ላይ ይታያልና የእነዚህን ተያያዥነት ብናወሳው ጥሩ ነው። እንግዲህ እነዚህ ነቢያት ይሄ ራእይ በሚገለጥላቸው ጊዜ እግዚአብሔርን በታላቅ በተፈራ ዙፋን ላይ እንዳዩት እናገኛለንና እንግዲህ ዙፋኑ የእግዚአብሔር አምልኮ የሚሰዋበት ስፍራ ነው እና በተለይ በራእይ ምዕራፍ 5 ላይ የአምልኮውን ምክንያት እግዚአብሔር ምን እንደሆነ እየተናገሩ እግዚአብሔርን የሚያመልኩበትን ምክንያት ይናገራሉ። እና የመጀመሪያውና አንደኛው ምክንያት አንተ ፍጥረታትን ፈጥረሃልና ሁሉን ሰርተሃል፣ አንተ ይገባሃል አምልኳችን፣ እኛ ብንዘምርልህ፣ እኛ ብናመልክህ፣ በፊት ብንሆን፣ ብንሰግድልህ ይገባሃል እያሉ ነው የሚዘምሩለት። አንደኛው የአምልኮ ምክንያት። ሁለተኛው ግን
በተለይ ከኛ ከሰው ልጅ ጋር በተያያዘ የሰው ልጅ ጉዳይ በማህተም ተዘግቶ ነበረ። ከዛ ማህተሙን ትፈታ ዘንድ ተገብቶት የተገኘው ያ በመካከል ያለው በግ ነውና እንደዚህ እያሉ ይዘምሩለታል። ምዕራፍ 5 ቁጥር 9 ላይ ራእይ ምዕራፍ 5 አዲስን መዝሙር ዘመሩ ይላል እንደዚህ የሚል መጽሐፉን ልትወስድ ማህተሞቹንም ልትፈታ ይገባሃል፣ ምክንያቱም ታርዳሃልና በደምህም ከነገድ ሁሉ ከቋንቋ ሁሉ ከወገን ሁሉ ከሕዝብ ሁሉ ሰዎችን ለእግዚአብሔር ዋጅተሃል፣ ለአምላካችንም መንግስትና ካህናት አድርጋቸዋል፣ እነርሱም በምድር ላይ ይነግሳሉ ያሉ ይዘምራሉና ይሄ የአምልኮ ማዕከል ወደ ሆነው ወደ በጉ የቀረበው ዝማሬ እርሱ ስለታረደ አምልኮ እንደሚገባው የሚጠቅስ ነውና በዙፋኑ ፊት የሚገኘው አምልኮ የሚሰዋው ለእግዚአብሔር ማንነት ነው እና የእግዚአብሔር ማንነት ደግሞ ይሄ ነው። ራስን አሳልፎ በሚሰጥ ፍቅር ነገድን ሁሉ፣ ቋንቋን ሁሉ፣ ወገንን ሁሉ፣ ህዝብን ሁሉ ለእግዚአብሔር ለታሰበላቸው ዓላማ እንዲኖር የሚያደርግ ነው ማለት ነው። ይሄ ነው የእግዚአብሔር ፍቅር። በጣም ጥሩ። እንግዲህ ውድ ተመልካቾቻችን የውይይታችን እዚህ ላይ መቋጨት ግድ ይላል በጊዜ ምክንያት። ዛሬ የተማርነው የመስዋዕቱ መሰረቶች ወይም መስዋዕትን ማስተዋል፣ ምክንያቱም ትንቢትን ለማስተዋል በኋላ ጠቦት በግ የሚለው በተለይ ራእይ ትንቢት ላይ ሲናጠና ደጋግሞ የሚነሳ ሀሳብ ነው እና ይህ ሀሳብ መነሻው ሀሳብ ምን እንደሆነ መሰረት መጣል ስለነበረብን ነው። የጠርለው መሰረት ምንድን ነው? ዋናው የእንስሳት ደም ሳይሆን የክርስቶስ መስዋዕትነት እንዳዳነኝ። የእንስሳት መስዋዕትነት አመላካች የነበረ እንጂ እሱ መጨረሻው እንዳልነበረ፣ እግዚአብሔር በደም የሚደሰት አምላክ ሁሉ ሳይሆን ነገር ግን የኃጢአት ክፋት ምንኛ እንደሆነ የሚያስረዳ እንደሆነና የክርስቶስ መስዋዕትነት ደግሞ ሁለንተናችን እንደሆነ ያዳነንም እሱ እንደሆነ መሰረቱ ይህ እንደሆነ ተነጋገርነው። በዚህ መሰረት ነው እንግዲህ መስዋዕት የሚለውን ሀሳብ ስናጠና በትንቢትም ስናገኘው ይህንን መሰረት በማሰብ ሊሆን ይገባል። ስለነበረን ጊዜ በጣም እግዚአብሔር እናመሰግናለን። የበለጠ እግዚአብሔር ደግሞ እግዚአብሔር ቃል በማጥናት መንፈስ ቅዱስ እየረዳን ወደ እሱ እንድንቀርብ እግዚአብሔር ራሱ ይርዳ። የመጨረሻውን ጸሎት እህታችን ማርሴማ ታደርግልናለች። እግዚአብሔር አባት በእኛና በጣታችን መካከል ራስህን ሰውተህ ስለገባ እጅግ አድርገን እናመሰግንሃለን። ይህንን በዛሬ ጥናታችን ስለገለጥክልን ተመስገን። ጌታ ሆይ ዋጋ እንደተከፈለለት ሰው፣ አምላክ እንደምትለት ሰው ራሳችንን ሌሎችንን ማየት እንድንችል እርዳን። በጌታ በኢየሱስ ስም አሜን።